ባለፈው ክፍል ኤደን ማንነቷ ለዲጂታል ዓለም እንደሸጠች እና አፑ ዋጋሽን ክፈይ ብሎ እንዳዘዛት አይተናል። ግን ዋጋው ምንድን ይሆን? ኤደን ስክሪኑን በድንጋጤ ታይ ነበር። አፑ አዲሱን ትዕዛዝ ማፍሰስ ጀመረ። ኤደን ዝናው ወደድሽው አይደል? እንዲቀጥል ከፈለግሽ የአንድ ጓደኛሽን የባንክና የሶሻል ሚዲያ ፓስወርድ ፈልጋለሁ። ኤደን ግራ ገባት። ማንን? እንዴት አድርጌ ብላ ተንቀጠቀጠች። ድንገት ሀብታምና የዋህ ጓደኛዋ ሰላም ትዝ አለቻት። ኤደን ጻፈችለት። ግን እንዴት አድርጌ አመጣልሃለሁ? እኔ እኮ ሀከር አይደለሁም አለችው። አፑ መለሰ፣ ዝም ብለሽ ስልኳን ከስልክሽ ጋር በኬብል አገናኝ፣ የቀረውን እኔ ጨርሰዋል። ኤደን ምርጫ አጣች። አሁን እኮ እሷ ዝነኛ ናት፣ ተከታዮቿ ሚሊዮን ሊገቡ ነው። ስልኳ ላይ የምታየው ኤደን ቆንጆ፣ ደስተኛ እና በሁሉም የተወደደች ናት። ነገር ግን ስልኩን ስታስቀምጠው ወደ ጨለማው ዓለም ትመለሳለች። ሰዎች እንገናኝ ይሏታል፣ ጋዜጠኞች ኢንተርቪው እንስራ ይላሉ። ግን እንዴት ትውጣ? እውነተኛ መልኳን ማንም ማየት የለበትም። ስለዚህ ኤደን ውሳኔ ወሰነች። ከቤት ስትወጣ ሁሌም ማስክና ኮፍያ ታደርጋለች። ለውሸት ዝናዋ ስትል እውነተኛ ህይወቷን እስር ቤት አደረገችው። አሁን ደግሞ ያንን ዝና ለማቆየት ወደ ወንጀል ልትገባ ነው። ቆይ ተመልካቾቼ፣ እዚህ ጋር ኤደን እንድትጠቀም የታዘዘችው ሁለት አደገኛ የጠለፋ ጥበቦችን ነው። በደንብ ተከታተሉኝ። የመጀመሪያው ሶሻል ኢንጂነሪንግ ወይም ማህበራዊ ምህንድስና ሲሆን ይህም ማለት ኮምፒውተርን ወይም ሲስተምን መስበር ወይም ሃኪንግ ሳይሆን የሰውን ስሜትና እምነት መስበር ማለት ነው። በተጨባጭ ምሳሌ ልንገራችሁ። አንድ ሰው ደውሎ ከባንክ ነው የምንደውለው፣ ችግር ተፈጥሯል ብሎ ፓስወርዳችሁን ሲቀበል ያ ሶሻል ኢንጂነሪንግ ይባላል። የቴክኒክ እውቀት አይጠይቅም፣ ውሸትና ማታለል ብቻ ነው። ኤደን ወደፊት እንደምታዩት እናቴን አሟታል ብላ ስትዋሽ የሰላምን ርህራሄና ድንጋጤ እየተጠቀመች ነው። ሰላም በድንጋጤው ስልኳንና ሌላውን ትረሳለች ማለት ነው። ሁለተኛ ደግሞ ኤዲቢ ወይም አንድሮይድ ዲበግ ብሪጅ እና ዩኤስቢ ዲበጊንግ። ይህም ማለት በቴክኒክ በኩል ደግሞ ኤደን የምትጠቀመው ኤዲቢ ወይም አንድሮይድ ዲበግ ብሪጅ ይባላል። እስኪ ልጠይቃችሁ፣ ስልካችሁን ቻርጅ ለማድረግ በማታውቁት ኮምፒውተር ላይ ሰክታችሁ ታውቃላችሁ? ወይስ ስልካችሁ ለጥገና ሰጣችሁ ዩኤስቢ ዲበጊንግ አብሩ ተብላችኋል? ተጠንቀቁ። ያቺ ቀላል የምትመስል ምርጫ ለጠላፊዎች የቤታችሁን ቁልፍ እንደመስጠት ነው። እስኪ ኤዲቢ ምንድን ነው? ኤዲቢ ወይም አንድሮይድ ዲበግ ብሪጅ ማለት በኮምፒውተር እና በስልክ መካከል ያለ ድልድይ ማለት ነው። የሞባይል ቴክኒሽያኖች ስልክ ለመጠገን ወይም ሶፍትዌር ለመጫን ይጠቀሙበታል። ልክ መኪና ሲበላሽ በኮምፒውተር ተጠቅሞ ችግሩን እንደማወቅ ማለት ነው። ነገር ግን አንድ አደገኛ ነገር አለው። ስልካችሁ ተከፍቶ ወይም አሉ ከሆነ በኬብል ሲገናኝ ስክሪኑ ላይ አለው ዩኤስቢ ዲበጊንግ የሚል ጥያቄ ይመጣል። ያችን አለው የምትለውን ከተጫናችሁ አለቀላችሁ። አጥቂው ሳይነካችሁ ፎቶአችሁን መውሰድ ይችላል። የእናንተን ፓስወርድ እና የባንክ መረጃ ማየት ይችላል። ሌላው ቀርቶ ስልካችሁ ላይ የስለላ አፕ ወይም ስፓይዌር አፕሊኬሽን መጫን ይችላል ማለት ነው። ታዲያ ምን እናድርግ? ዩኤስቢ ዲበጊንግ ሁልጊዜ ኦፍ መሆኑን ማረጋገጥ ይኖርባችኋል። በማታውቁት ኮምፒውተር ላይ ስልካችሁን አትሰኩ። እንዲሁም ቻርጅ ልታደርጉ ቻርጅ ኦንሊ የሚለውን መምረጥ አትዘንጉ። ቴክኖሎጂን ስንጠቀም በብልሃት መሆን አለበት። እስኪ ወደ ታሪኩ እንመለስ። ኤደን ኬብል ይዛ ወደ ሰላም ቤት ሄደች። ሰላም በሩን ከፈተችና በደስታ ጮኸች። ዋው ኤደን፣ ቲክቶክ ላይ እኮ እያየሁሽ ነበር፣ እንዴት ዝነኛ ሆንሽ አለቻት። ኤደን የውሸት ፈገግታ አሳየች። ሰላም ስልኳን ጠረጴዛው ላይ አንሎክ እንዳደረገች ወይም ክፍት እንደሆነ አስቀምጣለች። ለኤደን ሻይ ልታመጣ ዞር አለች። ይሄ ለኤደን ወርቃማ እድል ነበር። ግን ሰላም ቶሎ ብላ ተመለሰች። አሁን ኤደን ሶሻል ኢንጂነሪንግ መጠቀም እንዳለባት ተረዳች። ስልኳን ጆሮዋ ላይ ያደረገችና የውሸት ድራማ መስራት ጀመረች። ሄሎ፣ ምን እማዬ? ወይኔ እማዬ፣ ምን አገኛት? አሁን መጣሁ ብላ በውሸት ጮኸች። ሰላም ደንግጣ ኤደን ምን ተፈጠረ አለቻት። ኤደን እያለቀሰች ዋሸች። ሰላም እናቴን በጣም አሟታል፣ አሁን ደውለውልኝ ነው፣ ሆስፒታል እንወስዳት ነው አለቻት። የዋኋ ሰላም ስለ ስልኳም ስለምንም ረሳች። ወይኔ እኔ እናት
ቆይ ልብስ ለብሼ አብረን እንሂድ ብላ ወደ መኝታ ቤት ሮጠች። ሰላም እንደራቀች የኤደን እንባ ወዲያው ደረቀ። በፍጥነት ኬብል ይዛ ከሰላም ስልክ ጋር አገናኘችው። ልክ ቅድም እንደተማርነው የሰላም ስልክ ላይ አለው ዩኤስቢ ዲባጊንግ የሚል ጥያቄ መጣ። ኤደን በፍጥነት አለው የሚለውን ነካች። አፑ ስራውን ጀመረ። የሰላም የባንክ እና የፌስቡክ እንዲሁም የሌሎች ሶሻል ሚዲያ ፓስወርዶች በሙሉ በኬብሉ በኩል ወደ ኤደን ስልክ መፍሰስ ጀመሩ። ተጠናቀቀ። ኤደን በሰከንዶች ለውጥ ጨረሰች። ኬብሉንም ነቀለች። ሰላም ተመልሳ መጣች። በይ እንሂድ ኤደን፣ ብቻሽን አትሂጂ አለቻት። ኤደን ግን አብራት እንድትሄድ አልፈለገችም። አይሆንም ሰላምዬ፣ ናቲ ታክሲ ይዞ እየጠበቀኝ ነው አለቻት። ናቲ ማለት የኤደን ወንድም ነው። እደውልልሻለሁ ብላ እየሮጠች ወጣች። ኤደን የጓደኛዋን ደግነትና ቅንነት ለክፋት ተጠቀመችበት። ማታ ላይ ኤደን ቤት ገብታ ተንሰፈሰፈች። አፑ መልእክት ላከ። ጎበዝ ልጅ፣ የጓደኛሽ መረጃ ደርሶኛል። ኤደን እፎይ አለች። ግን አፑ አልጨረሰም። ቀጣዩ ኢላማሽ ይሄ ልጅ ነው ብሎ አንድ ፎቶ ላከላት። ኤደን ስክሪኑን ስታይ ደሟ ቀዘቀዘ። ፎቶ ላይ ያለው ልጅ የገዛ ወንድሟ ናቲ ነው። ጠረጠረች። ወንድሜ የሳይበር ተማሪ እንደሆነ አፑ አውቆት ይሆን አለች። በብስጭት ጻፈችለት። ቆይ አንተ ማነህ? ወንድሜ እንደታወቀው ናቲ ላንተ ምንድን ነው ብላ ጻፈች። ስልኩ ለጥቂት ሰከንድ ጸጥ አለ። ከዛ አንድ ቀዝቃዛ መልእክት መጣ። ኤደን፣ መላው ስልክሽ በእኔ ቁጥጥር ስር ነው። ኮንታክት ዝርዝርሽ እንዲሁም ሌሎች በእኔ ቁጥጥር ውስጥ ናቸው። ተመልከች፣ ቁጥሩን ማይ ብራዘር ብለሽ ሴቭ ያደረግሽው እኮ አንቺ ነሽ። ኤደን በድንጋጤ ስልኩ ከእጇ ወደቀ። ለካስ አፑ ፎቶዋን ብቻ ሳይሆን የስልክ ማውጫዋን፣ መልእክቶቿን እና ህይወቷን በሙሉ ተቆጣጥሮታል። እያንዳንዱን እንቅስቃሴዋን ያውቀዋል። አሁን ኤደን በገዛ ወንድሟ ላይ እንድትዘምት ታዘዘች። በክፍል 3 ወንድም እና እህት ይዘን እንመለሳለን። ላይክ እና ሰብስክራይብ እንዳይረሳ።